የአማራ ክልል ትላንት የነበረው ምንድነው? ብልጽግና ምን ይማራል ከትላንት ከጎንደር? ውባንተ በእውነት ጊዜ እንዴት ይሄዳል? ውባንተ መስዋዕትነት 2 ዓመት ሆኖ ለካ የሚገርም ነው። ውባንተ ጀግና ነበር። የአማራ ፋኖ ሀብሉ ጀምሮ በተለይ ጎንደር በዛ ሰዓት ጎንደር ምናምን በሚባልበት የጎንደር ፋኖ ቀጥ አድርጎ በጣም በበላይነት ሲመራ የነበረ በጣም በትልቅ የብልጽግና መዋቅር መስዋዕት የከፈለ ነው። 2 ዓመት ሆኖታል እና ትላንት የነበረው በደቡብ ጎንደር የነበረው ከፍተኛ ድል የተመዘገበበት በአይነቱ ወደ 40 ምናምን ተሽከርካሪ ወታደራዊ ተሽከርካሪ ይሁላ ሎጂስቲክስ ለዛውም ባለፈው ጥቃት ፈጽሞበት ብዙ ንብረት ዘርፎ እንትን አድርጓል ማርኮ ሄዷል። አሁን ደግሞ እንደገና ገብቶ እንደገና ምን እንዳደረጉ ተመልከቱ። ብልጽግና በተለይ ክልሉ ብልጽግና ነው። ይሄ አዲስ አበባ ላይ ተቀመጠው ብልጽግና አይደለም፣ አማራ ክልል ያለው ብልጽግና ነው። አሁን እርስ በርሱ አይተማመንም። ስንሰማ ደብረ ታቦር ያሉ የብልጽግና ሰዎች በሙሉ ብዙዎች ታሰሩዋሉ። ዛሬ ሚስጥር አሳልፋችሁ ሰጣችኋል፣ እኛን እንደዚህ ያርጋችሁናል ምናምን ነው። ከዛ ከባህር ዳር ካሉ ምንጮቻችን ጠየቅናቸው። እነዚህ ለምንድን ነው አመራሮቹ እንዴት ተገደሉ የሚለው ትልቅ ጥያቄ እሱ ነው። ፋኖ እኔም ትናንት ተሰምቶኝ ነበር። በጣም ብዙ አመራር ተገደለ ሲባል ምንድን ነው አመራር ዝም ብሎ ኤክስትራ ጁዲሻል ኪሊንግ የፈጸመ ነው ዝም ብሎ እየገደለ ነው የሚል ማለት ነው። እና ዛሬ ሶሻል ሚዲያ ላይ ብዙዎች ሲያጋሩት የነበረው የክልሉ አመራሮች የተገደሉት ናቸው። በጣም ይሄም የፖሊስ አዛዥም አንድ ኮማንደር አለ ኮሎኔል ፍታለው የሚባለው ኮማንደር ነው። ኮማንደር አይ ቲንክ ይሄ በእንትን ጊዜ እዚህ ይለኛል በትግራይ ብልጽግና ወደ ትግራይ በሚዘምትበት ጊዜ ገብቶ ነበር። ይሄ የብርጌድ አዛዥ ይሁን የክልሉ ልዩ ኃይል አዛዥ ይሁን ምናምን ገብቶ ነበር። ይሄ ትዝ ይለኛል። ይሄ አዛዥ ሆኖ ገብቷል። ፍታለው በስሙ ነው አስታውሰዋል። ይሄ የብርጌድ አዛዥ ሆኖ እና ትላንት ነው አሁን ይሄ ተገደለ እየተባለ ያለው። ሌላው ይሄ ትላንት የተማረከው የደጀን የሚባለው አቶ ደጀን የሚባለው ይሄ የምረጡኝ ቅስቀሳ ነው። የብልጽግና ምረጡኝ ቅስቀሳ የንፋስ መውጫ ነው። ይሄ ንፋስ መውጫ እና በጣም የሚያሳዝነው ደግሞ በሰሞኑ ምን ይላል? ሰሞኑ ዝም ብዬ ላሳያችሁ ተመልካቾች፣ ለተመልካቾችም በቪዲዮ ማሳየት ጥሩ ስለ መሀል ላይ ያለው ሰውዬ ነው። መሀል ላይ ያለው ሰውዬ ተመልከቱ። በንፋስ መውጫ ከተማ አስተዳደር የውጭ ባንዳዎችና የውስጥ ባንዳዎችን ቅዠት ለማምከን እንነሳ ነው የሚለው አርዕስቱ ነው። የግብረ ኃይሉ ስብሰባ ይሄ ከንቲባ አፈጉባኤ ምናምን ይሆናሉ። እነዚህ መሀል ላይ ያለው ከንቲባው ነው። ፋኖ ሳይመጣ ነው እንደዚህ ብሎ ሲጽፉ የነበሩት። ፋኖ ሳይመጣ ማለት ነው እንደዚህ ሲሉ ነበር። መጨረሻ ላይ በፋኖ ቁጥጥር ዋለ። እዚህ ላይ ሊስት ሲደረጉ አየው። በጣም ብዙ ነው አመራሮቹ፣ የጠፉት አመራሮች በጣም ብዙ ናቸው ተመልካቾች። ይሄን የተከበበት ይሄ ነው ከንቲባ፣ እሱ ብቻ ነው የተማረከው እንጂ ሌሎቹ በሙሉ ህይወታቸው ተቀጥፏል እየተባለ ነው። አቶ ደጀን ያሁን አሳየኋቸው የሽፍታ የውስጥና የባንዳ ምናምን እያለ ሲጽፈ እንትን የሚያደርገው እሱ ነው ከንቲባው። እነዚህ ግን ትልልቅ ሰዎች ናቸው ተገደሉ የተባሉት። አሁን ሻለቃ ፈንታው የምታዩት ነው። አዛዥ ነበር በትግራይ ብልጽግና ሲዘምት አዛዥ ሆኖ ዘምቷል። የአማራ ልዩ ኃይል አዛዥ ነበር። ተመልከቱ፣ እዚህ ላይ የነበራቸው ኃላፊነት ከዚህ በፊት ነው። አዛዥ ነበርና ይሄ የተሰለፈበት ቦታ ጋይንት ነው። አቶ ተመስገን የከተማ ከንቲባ ነበር። ከንቲባ ነበር የሐሙሲት ከንቲባ ነበር አቶ ተመስገን፣ እሱም ተገሏል። የተገደሉበት ምክንያት ደግሞ ሰማ ነው። እንዴት ተገኙ ብለን ሻለቃ ነጋሽ የሚባል የአማራ ልዩ ኃይል አዛዥ የነበረ ይህም ሐሙሲት ነው የሞተው የተባለው። ሻለቃ ደጀኔ አበበ ይህም የአማራ ልዩ ኃይል አዛዥ ነበር፣ ሐሙሲት ነው የተገደለው። ሻለቃ መላኩ ሲሳይ የአማራ ልዩ ኃይል አዛዥ ነበር፣ ደብረ ታቦር ነው የተገደለው። አቶ ደጀን ይሄ ከተማ ከንቲባ የንፋስ መውጫ የነበረው የተማረከው ነው። ቀደም ብዬ ያሳየኋቸው ነው። ሰለሞን የሚባለው የፖሊስ አመራር ይሄም ተገሏል። በርካቶች ናቸው። ምንድን ነው ብለን ጠየቅናቸው። ወደ ባህር ዳር ያሉ የብልጽግና ሰዎች የምናውቃቸው በታሪክ አጋጣሚ የምናውቃቸው እንዴት ነው ይሄው ላይ ብልጽግና አዛዥም ከንቲባም የተገደለው ስንል አንደኛ ተጠርንፎ ነው። በየወረዳ አካባቢ ያሉት በተለይ ይሄ ፋኖ ይንቀሳቀስበታል የሚባሉ አካባቢዎች ኮማንደሩም የወረዳ አስተዳዳሪው ከንቲባም ግቢ ውስጥ ነው የሚያድሩት። ወታደራዊ ግቢ ውስጥ ነው የሚያድሩት፣ ታጅበው ማለት ነው። ለከለላ እንዲሆናቸው ለጥበቃ ቤታቸው ሄዶ ጋማ ብሎ ይዟቸው ስለሚሄድ ፋኖ ለጥበቃ ተብሎ ካምፕ ውስጥ ያድራሉ። የሁሉም ወረዳዎች
አስተዳዳሪ ነኝ ከንቲባ ነኝ የሚለው ካምፕ ወታደራዊ ካምፕ መከላከያ ካለ የክልሉ አድማ በታኝ ካለ ካምፕ ውስጥ ነው የሚያድሩት እና ተጠርንፈው ወታደራዊ ካምፕ ስለሚያድሩ እነሱም ጭምር የታጠቁ ናቸው። ክላሽ ይዘው ነው የሚሄዱት። የታጠቁ ናቸው። ካምፕ ውስጥ ጦርነት ሲከፈትበት የትላንት አይነት የሐሙሲት አይነት ማለት ነው እና የንፋስ መውጫ አይነት ማለት ነው እና ጦርነት ውጊያ ሲከፈትባቸው ካምፕ ውስጥ ነው ይዘው ይዋጋሉ እነሱ ማለት ነው። ለከንቲባ ወይ ለወረዳ አስተዳዳሪ ወይ የብልጽግና ኃላፊ ተብሎ የሚከፈት ጦርነት ውጊያ አይደለም። ካምፕ ነው፣ ወታደራዊ ካምፕ ነው። እነዚህ ደግሞ ተጠርንፈው ለራሳቸው ጥበቃ ተብሎ ገብተው የነበሩ ናቸው። በየቀኑ ነው እዛ የሚያድሩት። የዚህ አካባቢ ብቻ ሳይሆን ጠቅላላ አማራ ክልል ያለው የወረዳ አስተዳዳሪ ነኝ፣ ብልጽግና ኃላፊ ነኝ፣ ሹመት አለ የሚለው ካምፕ ውስጥ ወታደራዊ ካምፕ ነው የሚያድረው። ለዛ ላይ የተገኙት ከባህር ዳር የነገሩን ይሄ መረጃ እና የንፋስ መውጫ ከንቲባ እሱ ብቻ ነው። እሱም ውጊያ ላይ ገደል ውስጥ ገብቶ የሆነ ጉድጓድ ውስጥ ገብቶ ነው የተገኘው። ከዛ አንድ ፋኖ ነው ያወጣው። ይሄ ሁላ ፋኖ እዛው ሲዋጋ አላወቁትም ነበር። አንተ ከንቲባ አይደለህ እንዴ ያለው ድምጽ ላይ ታየው ቪዲዮ ሰምታችሁ ይሆናል። አንተ ከንቲባ አይደለህ እንዴ የንፋስ መውጫ ከንቲባ ነህ አይደል ይሏል። እኔ እኮ የአቶ ገሌ ልጅ ነው ይሏል። ተመልከት፣ የሚያውቀው ልጅ ነው ያወጣው። ከዛ ከጉድጓድ አውጥቶ ማርኮ አንተ እኮ ተራሱ አይደለም ከንቲባ ነህ አለው። ሲዋጉ ግን ማን እንደሆነ እንደ ተራ ሰው ነው የተማረከ። መጀመሪያ እንደ ተራ የክልሉ ልዩ ኃይል ነው ምናምን አድማ በታይ ምናምን የሚባል እንዳለ አድማ በታይ ነው። ሴቱም ወንዱም ጠቅላላ ያሳፍራል። በቃ ያሳፍራል ነው ያሳፍራል። ይሄ ሰውዬ ማለት ነው የንፋስ መውጫ ከተማ ከንቲባ ነው። የት የተማረከ ከዚህ ማን ነው የማረከ? ምን ውስጥ ነው የተገኘ? አንደበት ክንዳለ እንታል እንጂ በደንብ አንደበት ነገር አንደበት ክንዳለ አይደለም ያብባል። እኔ ያንደበት ነኝ ዝም አንደበት ክንዳለ ብቻ አንደበት ክንዳለ ያብባል። ምን ይችላል ይችላል እኔ ያየ ይቀጣ የቱ ገደው ነው ያበላ ያንተ ልጅ ያንተ እኮ ያጂ በደራሳ ያከላል ማን ነው ይችላል እኔ ያየ አሁን ይሄ ከንቲባ ነው። ይሄ በዝም ብሎ ባያጨናንቁት አንዴ አስተማሪነት ነው። በቪዲዮ በፋኖ አካባቢ የሚቀረጹ ቪዲዮዎች ንገሯቸው። ሶሻል ሚዲያ ላይ በተለይ የምትደርሱ እነሱ ማድረስ የምትችሉ በየግንባሩ ላሉት ቪዲዮ ሲቀርጹ ቪዲዮ እንደቀረጹ እንዳለ ሶሻል ሚዲያ ላይ ይለጥፋሉ እና ያልተገራ ንግግር አለበት። አንዳንዱ ላይ ያልተገራ ወዳጅ ነው አማራ ህዝብ ወዳጅ ነው ማፍራት ያለበት። ጠላት የሚጨምርበት ቋንቋ ቃላት ምናምን እዛ ይዘረግፋሉ። ብሔር ተኮር ያደረገ ጥላቻን ተኮር ያደረገ ንግግሮች የሆነ ወታደር ለመስደብ ወይ ይሄ አብይ ጦር ነው እና ከሆነ ብሔር ጋር አሶሺየት ያገናኙታል። ይሄ በጣም አደገኛ ነው። ኢትዮጵያ ምድር ላይ ብልጽግናን እየታገለ ያለ አካል እንዳለ ከጫፍ እስከ ጫፍ ነው እየታገለ ያለው። የትኛውም ብሔር አሁን በዚህ ትግል ላይ ጸረ ብልጽግና የሆነ ጸረ አብይ አገዛዝ ሁሉም እዚህ ላይ በቀጥታም ይሁን በተዘዋዋሪ የማይሳተፍ ኢትዮጵያዊ ኃይል የለም። አንዱ አቅም ላይ ያጣ ይችላል። ቢያንስ በመጥላት ይተባበራል። ብልጽግና በመጥላት ቢያንስ ይተባበራል እኮ አይምን ሄዶ ኮላቦሬት አለማድረግ እሱ በሚጠራው ስብሰባ እሱ በሚጠራው ሰላማዊ ሰልፍ ብልጽግና አብቹ ቹቻ ባለማለትም አንደኛው ትብብር እሱ ነው። አንደኛው ትግል እሱ ነው። ዲስኦቤይ በማድረግ አይኔ እዚህ ላይ አልሳተፍም በማለት ባለማጨብጨብ አደራችሁ ጭምር ባለማጨብጨብ አንደኛው ነው እሱ ነው። አንደኛው እንትን ነው የትግል መንፈስ ነው። ስለዚህ የሚወጡ ቪዲዮዎች አሉ፣ አንዳንድ ቪዲዮዎች አሉ። ጥንቃቄ ማድረግ አለበት። በደንብ ተደርጎ ከላይ ጀምሮ ከነዘመነ ካሴ ጀምሮ እስከታች ያለው በደንብ ተብሎ ወታደራዊ ዲሲፕሊኑ መነገር አለበት። በየአሃዱ በየጋንታው መረጃው ሲደርሳቸው ይሄ ጠቃሚ ነው የሚሆነው። ለአማራ ህዝብ ትግልም ለኢትዮጵያ አጠቃላይም ጠቃሚ ነው የሚሆነው። ይሄ እንደ መልእክት ነው የምናስተላልፈው። በተረፈ በትላንትና በአረጋ ከበደ አዲስ አበባ ነው አብዛኛው ጊዜ አረጋ ከበደ አዲስ አበባ ነው አሉ የሚኖረው እና በጣም ችግር ውስጥ ናቸው። ጠቅላላ ባህር ዳርም ችግር ውስጥ ሐሙሲት ማለት 30 ኪሎ ሜትር ከባህር ዳር ነው። እዛው ነው እየተደረገ ያለው። ምንድነው ታዲያ 30 እነሱ ያውቃሉ። ፋኖ በአንድ ቀን እንደሚገቡ ያውቃሉ እኮ በነገራችን ብልጽግና ያውቃል፣ ፋኖም ያውቃል። እርግጠኛ ሆኜ ነው የምነግራቸው። ይሄን ያለኝ መረጃ ነው የምነግራቸው። ግን ምንድነው ባህር ዳር በጣም ሂውጅ ሲቲ ነው፣ ትልቅ ነው ከተማው እና ብልጽግና ደግሞ አይምሬ ነው፣ ሜርሲለስ ነው።
ደብረታቦር እንዳደረገው 22 በሚግና በሄሊኮፕተርና በድሮን ሲያጋየው እንደነበረ አገኘው ብሎ አሁን በዚህ ሰዓት ባህር ዳርም ኦፖርቹኒቲ ተጠቅሞ ከተማውን ያወድመዋል። ምንም መርሲለስ ነው። ይሄ ደብረታቦር ላይ ያየነው ኤክስፒሪየንስ እሱ ነው እንጂ የሆነ ምክንያት አድርጎ ፋኖን እየመታው ነው ብሎ ከተማው ከሚያወድመው ትንሽ አሁን ብንገባ ዋጋ የለውም። እንትኑ ኮዣሊቱ ነው የሚጨምረው ፕላስ ጉዳት ነው እና ብልጽግና ደግሞ እድል እንዳንሰጠው በሚል ነው እንጂ በአንድ ቀን ባህር ዳር የሚይዙበት አቅም አላቸው ፋኖ ኃይሎች። እኔ እርግጠኛ ሆኜ ነው የምናገረው። ከነሱ አንደበትም ነው ይሄ። ብልጽግና አቅም የለው። አሁን አማራ ክልል ያለው አረጋ ከበደ ከአቅሙ በጣም እጅግ በላይ ነው። ክልሉ ማስተዳደር አይችልም። እሱ ቤት ወደ ትግራይ ሂዱና ትግራይን እንትን አድርጉልኝ ምንድን ነው የሚሉት? አረጋ ከበደ ምን ይላል? ሰራዊቱ እኮ የጸጥታ ኃላፊው ማን ነበር? ዶክተር ማን ግዙፍ ሰውዬ ሉዓላዊነታችን የአማራ ሉዓላዊነት ለማስከበር ሄዷል። መከላከያ ወደ ትግራይ ወደ ዘምቷል። ወራሪው እንዳይወረን ወልቃይት ለማስመለስ ጸለምት ለማስመለስ ብሎ ሄዶልናል። እሱ ወደ ቆቦ ምናምን ተሰልፏል። ማአት የኢትዮጵያ ሰራዊት ዛና ያሉ እዚህ ደግሞ እኛን እየረበሸን ነው ሉዓላዊነታችን እንዳናስከብር ይላል። ይሄ የኢትዮጵያ ሰራዊት የአማራ ክልል ሉዓላዊነት ብቻ ለማስከበር ተብሎ እንደሚዋጋ እንደሚሰዋ አድርጎ ነው የሚናገሩት። ሉዓላዊነት ማለት የኢትዮጵያ ክብር የኢትዮጵያ ሉዓላዊነት አይደለም። ለነዚህ እንጭጭ ፖለቲከኞች ሉዓላዊነት ማለት የክልሉ ድንበር ማለት ነው። እንዲህ ያለው ነው ህዝቡን ለመሸወድ የሚፈልጉት። እኔ የምናገረዋለሁ ሁሌ እናት ወድ ብትገባ ዛሬ ብልጽግና ነኝ ምናምን ነኝ ብትል በእውነት ከኔ ተማሩ። ፋኖ ይችላል፣ እውነትን ይችላል። እኔ ነግሬሃለሁ ፋኖ ይችላል ብያለሁ። መጀመሪያ ፋኖ ይችላል። የአማራ ኃይሎች ይችላሉ መብታቸው ለማስከበር የህዝባቸውን ክብር ለማስመለስ እኩል በኢትዮጵያ እኩል ለመኖር አቅም አያንሳቸውም። በታሪክ አጋጣሚ ኢትዮጵያ እያለ በጣም አረንጓዴ ብጫ ነው እኔ ባንዲራ እየተባለ በኢትዮጵያ ደረጃ ሲያስብ የነበረ መጨረሻ ጎትተው ገፍተው መጨረሻ ላይ እንደዛ ነው እንዴ በል እመጣልሃለሁ ሀብዬ ከታች ከግራስሩት ጀምሬ እመጣልሃለሁ ብሎ የመጣለት ነው። ሳይፈልግ ነው። ይሄ ይገባዋል። ይሄ ቋንቋ ነገር ሳይፈልግ ነው። እሱ ኢትዮጵያ እያለ ኮንፊውዝ እና ኮንቪንስ እያደረግን ቀይና ብጫ እያሳየን ካርታ እንበላለን ብሎ ያሰቡ አይሆንም። ጠራርጎ እየመጣልን ነው እና ይሄን በብልጽግና መንደር ላይ ይሄ ሰሞኑ ያው ብልጽግና ነኝ አማራ ክልል ሆነ ብልጽግና ማለታቸው ወረዳ አካባቢ የምር አትሉ። ይሄ ሻማ ነው። ይሄ የገብስ ምንድን ነው የሚባለው? የገብስ የሆነ ነገር የሚሉት የስንዴ ነው። የስንዴ ምልክት ነው። ብልጽግና ነኝ እያለ ቆየ ሰውዬ መጨረሻ ላይ እኔ ፋኖ ይችላል የተባለው ለምንድን ነው? እና ሽፍታውና ምንድን ነው የሚሉት? ይሄ ሽፍታውና የፎቶግራፍ ደግሞ እያሳዩ እንደዚህ እየተነሱ በንፋስ ስልክ መውጫ የንፋስ መውጫ ከተማ አስተዳደር የውጭ ባንዳዎችና የውስጥ ባንዳዎችን ቅዠት በማምከን እንረባረብ ምናምን ይላል። መጨረሻ ላይ አመከነው። የምሬ ነው። አመከነው። ይሄ ነው። ከዚህ መማር አለባችሁ። ይሄን እዚህ ጋር እንዝጋውና ዛሬ የነበረው ውሎ ምን ይመስላል? ወልዲያ ዙሪያ ከባድ ውጊያ ውሏል። ዛሬ ከበድ ያለ ውጊያ ብልጽግና በድሮን ነበር ሲታገዝ የነበረው። መካናይዝድ ወልዲያ አካባቢ ነበር። ወልዲያ ዙሪያ መካናይዝድ ነው ያለው። እዛ አካባቢ እንዳይቆርጠው በኋላ ፋኖ ከኋላ መጥቶ እንዳይቆርጠው ወደ ቆቦ የተላከውና ትግራይን ዋጋለሁ ብሎ አሰብስፎ ያለው ከኋላ ፋኖ ይቆርጠኛል ብሎ እንትን እንዳይል መከላከያ በመካናይዝድ ነው የዘጋው እቺ ወልዲያ አካባቢና ዛሬ ተቀጥቅጦ ወደ መርሳ ነው የሸሸው። ብልጽግና ጦር ወደ መርሳ ነው የሸሸው። ብልጽግና በድሮን የታገዘ ውጊያ ሲያካሄድ ነበር። ከአካባቢው የደረሰን እንትን ነውና የደብረ ታቦር አመራሮች መታሰራቸው ደግሞ ሰምተናል። የደብረ ታቦር አመራሮች ምንድነው ሲባል ሐሙሴት አካባቢ ነበረው ንፋስ መውጫ አካባቢ ነበረው መረጃ ሰጣችሁ ነው መጀመሪያ ሁላችንም ጋማ አድርጎ ይሄን ሁላ የፈጀው እና ይሄን ሁላ ምርኮኛ አንቆ የወሰደው የሁላ የብልጽግና ከንቲባም ብልጽግና ጽሕፈት ቤት ኃላፊዎችም የሁላ ኮማንደር ሻለቃ የተገደሉት ራሳችን ከዚህ የወጣ መረጃ ነው ይላል። ጥሩ ነው። ምን ጥርጥር አለው? አንዳንድ ፋኖችም ስም አትጥቀሱ እንጂ ሲናገሩ ሰምተናል እኮ ብልጽግና ራሳቸው የሰጡን ነው መረጃ ብሏል። ስም እንዳትጠቅሱ አደራ። እገሌ የሰጠን ነው እንዳታስበሏቸው። ችግር የለውም። ብልጽግና የሰጠን ነው ካላችሁ ዊ ነው እንደም የኢንፎርሜሽን ሼሪንግ እንዳለ እናውቃለን። ደግሞ ከፋኖም ለብልጽግና የሚያስረክብ እንዳለ ይሄ እንትን መዘንጋት የለበትም
የመረጃ ሰው ሁሌ መረጃ ሰው አለ። እነሱ መረጃ አላቸው፣ እናንተም መረጃ አላችሁ። ጥቆማ የሚሰጣችሁ አለ፣ ለእነሱም ጥቆማ የሚሰጣችሁ አለ። እና ዋናው የማን ይበልጣል በሚለው ነው። እና ወልዲያ አካባቢ ዛሬ አሁን ወደ አመሻሽ አካባቢ ቀዝቀዝ ብሏል። ምክንያቱም መከላከያ አካባቢው ጥሎ እንደወጣ ስለሰማን ከወልዲያ አካባቢ ወደ መርሳ ወጥቷል። አፋብን ደብዳቤ ልኳል። አይስ ለሆምላንድ ሴኩሪቲ ደብዳቤ ልኳል። በዘመነ ካሴ ተፈርሞ የወጣ የሰለሞን ቦጋለ የፋኖ ጉዳይ ነው። ሰለሞን ቦጋለ እንዴት ተብሎ ነው ከኔ ስም ጋር የሚገናኘው ብሏል። ፋኖ ምን ማለት ነው ብሏል። ይሄ እኔ የአፋብን ሳመሪው ይሄንን ይመስላል። ሳመሪው የአፋብን የአሜሪካ አይስ ማብራሪያ ጠየቀ በሚለው ዋና ጉዳዮች የአሜሪካ የአይስ ተቋም ላይ ነው እና በአፋብን አቶ ዘመነ ካሴ ነው ምላሽ የተሰጠው። የግለሰቡ ጉዳይ ነው። የሰለሞን ቦጋለ በፋኖ አባልነቱና በጥላቻ ንግግር ተባሯል። ይሄ የምታውቁት ነው። የግለሰቡ ድርጊት ከጠቅላላው የፋኖ ስም ጋር መያያዝ የለበትም ብሏል። ይሄ ከተጠቀሰው ስም ጋር ከተጠቀሰው ሰለሞን የሚባለው ሰው ከፋኖ ስም ጋር መያያዝ የለበትም ነው የሚለው ደብዳቤ። የደረጃ 3 ስያሜ ታየር 3 የሚባለው የፋኖ የደረጃ በሶስተኛ ደረጃ ላይ የሚገኘው አሸባሪ ቡድን ሲል ገልጾታል አይስ። ይሄ ደግሞ ደረጃ 3 ለግለሰቦች እንጂ ለድርጅቶች የሚሰጥ ይፋዊ ስያሜ አይደለም ብሏል። የፋኖ ኃይሎች የጻፈው ደብዳቤ የህግ ደረጃ በተመለከተ ደግሞ ፋኖን ከአሸባሪነት ጋር አያይዞ መግለጫ አውጥቷል። ያው እንደምታውቁት ባለፈው የአፋብን የአይስ ከዛ የፋኖ ባወጣው ደብዳቤ ደግሞ በላከው ደብዳቤ አሜሪካ ፋኖን በይፋ አሸባሪ ባላለችበት ሁኔታ ቃሉን መጠቀም ህዝቡን ያሳስታል ብሏል። እንግዲህ ፋኖ በኢትዮጵያ አርበኞች የሚወክል ታሪካዊ የክብር ስያሜ ነው ብሏል። አይስ የተጠቀመበት ቋንቋ ትክክል አይደለም በሚል ደብዳቤ እንትን ጽፏል። እንግዲህ ይሄን በሰፊው ነው ሶሻል ሚዲያዎች ዛሬ በደንብ ማብራሪያ እየተሰጠበት ያለው ነው እና የአማራ ፋኖ ብሔራዊ ንቅናቄ የአማራ አይስ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱ ተከትሎ ማብራሪያ ጠይቋል የፋኖ ኃይሎች። ይሄን በተመለከተ ተመልካቾች ሰለሞን አነጋጋሪ ሆኖ ነበር ሰሞኑ። ማንም ከወንጀለኛ ጎን ማንም ወንጀለኛ ከጨዋ ጋር ፋኖ እንትና እኮ እኛን ወክሎ ነበር ያን ሲታገላቸው የነበረው የትግራይ አክራሪ የሚዲያ ሰዎች ምናምን ሲለ ነበር። ምድረ መደዴ ሰፈር መደዴ አውደልዳይ ይሄ የፋኖ ኃይል ደጋፊ አይደለም ብልጽግና ነው ብለናቸዋል። ወደ ትግራይ የዘመተው ኃይል አፋብን አይደለም። አፋብን አማራ ቤዝ ያደረገ ከፕሪቶሪያ ሰላም ስምምነት በኋላ ቆይቶ ና ትጥቅ ፍታ ትግራይም ትፈታለ፣ አማራም ትፈታለ፣ ሁሉም ትፈታለ፣ ከሶማሌና ከኦሮሚያ በስተቀር ሁልሽም ትፈቻለሽ ሲባል ለምን ሁሉም አይፈታም በጋራ እኔ ብቻ ለምን ፈታለሁ ሲል ሁሉም ወደ መሰራውን አንስቶ ወደ ጫካ የወረደው በኋላ ነው። ወደ ትግራይ የዘመተው ግን ብልጽግና ነው። የኦህዴድ ደጋፊ የኦህዴድ ስልጣን አስጠባቂ ነው። እኔ እኮ የጎንደር እንትን ስለሆንኩ ነው የወልቃይት አስመላሽ ኮሚቴ ስለሆንኩ ነው ምናምን ይሄና ፋኖ ምናምን በፍጹም ፋኖ አይደለም ብያለሁ። እኔ ባለፈው ሶሻል ሚዲያ መከታተል ትችላለህ። ወንጀለኛን አቅፈ መሄድ አለብህ ካልክ ጥንቅር ብሎ ለምን አይቀርም? ሰለሞን ወንጀለኛ ነው እኔ አይደለም ያልኩት፣ የአሜሪካ መንግስት ነው። አሜሪካ በጣም ብዙ ፕሮሰስ በጣም ብዙ ሳምበዲ አኪዩዝ ተደርጎ ምናምን የምትወስደው አይደለም ምድረጓል ክሰስስ ለምሳሌ ይሄን ሚዲያ በለው አንድ ሚዲያ በለው ብትከስ ምን ታመጣለህ? ምንም አይመጣም። ዝም ብሎ አይደለም። አሜሪካ በጣም ሲስተሙ በጣም ኮምፕሌክስ ነው። ይሄ ሰው ግን ለዛው አሳይለም ለመጠየቅ አሳይለም ሲጠየቅ የምንድን ነው? እኔ ባለፈው ነግሬያችኋለሁ። ባለፈው ያ አሳማው እኔ ስለሱ ብያስብ ያለ እኔ ከልቤ ነው እሱ እየታገለ ነው ብዬ ስለማምን እዛ በፍጹም እዛ ከመነካካት አልፈልግ። ሌላ ልጅ አለ ገና እሱ እንደዛ ገብቶት ይወልዶች ላይ ምን ፈስ ያለው ምን አይችልም ይባላል። እንደዛ ያው ስለሚያውቀው ተግባሩ ስለሚያውቀው በዛ ደንገጥ ብሎ ሊሆን ይችላል። ከደረገ ለራስህ ነው። ግን አሁን ወቅቱ አይደለም። ገና በቅርቡ ጊዜ አሳይለም ኬዝ የተሰጠው ልጅ አለ እዚህ አሜሪካ። አሳይለም ኬዝ የአብይ ደጋፊ ቁጥር 1 ደጋፊ እና አብይ እንደዚህ ያደረገኝ እያለ ብልጽግና እንደዚህ ያደረገኝ ብለው ግሪን ካርድ ያገኘ እመጣበታለሁ ያልኩት እሱ ነው። አልገባውም እሱ ይመስለኛል።
እነሱን መታገል ነው ያገኘ ነው። እዚህ ትልቅ ሰው ማለት እዚህ ዲስ አካባቢ የሚኖር አጭበርባሪ አሁንም ሳፍር አሳለም ጠይቆ እንትን ያርጉ አብይን ይደግፋል። ቀውጤ ነው በቃ አሁን ብልጽግና የሚያሳየው ደግሞ ብልጽግና ገደለኝ አሰረኝ ምናምን ተብሎ ነው ይሄ አሳለም የሚሰጠው። እንደዛ እኮ ነው። መጣበታለሁ። ይሄ ኦን ሬኮርድ ነው። አሜሪካ ምድር ላይ ሆኜ የምናገረው አመጣለ ኮምፓይል አድርጌ ያመጣላችኋለሁ። ሰውየው አስተማሪ እንዲሆን ለወደፊቱ ነው። ሰው ለማጥቃት ምናምን አስተማሪ እንዲሆን ነው። በተረፈ ሰለሞን ብልጽግና ነው። ትላንት ከእንትና ጋር ታየ ከደመቀ ዘውዱ ኤትኒክ ክሊንሲንግ በኤትኒክ ክሊንሲንግ የተከሰሰ አሜሪካ መንግስት የምትፈልገው ዩኤን የሚፈልገው አምነስቲ ኢንተርናሽናል የሚፈልገው ሂውማን ራይትስ ዎች የሚፈልገው ጆኖሳይደር ነው። ኤትኒክ ክሊንሲንግ የዘር ማጽዳት ወንጀል የፈጸመ ነው ተብሎ የተገለጸ እንደ ደመቀ ነው። አብሮ ሻይ ሲጠጡ አይታችሁ አትላል። ይሄን ሰውዬ የጀግና አቀባበል መሆኑ ነው። ይሄ ሰው ኦህዴድ ነው። ደመቀ ዘውዱ ማን ነው? በዚህ ሰዓት ኦህዴድ እኮ ነው። ዘመነ ካሴ ጋር ነው እንደ ይሄ ሰውዬ ወይም ምሬጋ ወይም ቦሌ ሲሄድ የፋኖ ደጋፊ ሆኖ ዘራ ብሎ እኔ ፋኖ ነኝ፣ እኔ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ነኝ፣ የዘመነ ካሴ ደጋፊ ነኝ እያለ ሚዲያ ላይ የቆየ ሰው አዲስ አበባ ቢሄድ ቦሌ ብልጽግና ያስገባዋል? ያስገባም እኮ አያስገባም። ኦህዴድ ነው። እና ለዚህ ሰው ዲፈንድ ያደርጋሉ። ሰሞኑን ዲፈንድ እያደረጉ አየዋቸው። እውነት ነው። ይሄን እንትን ካደረግ ኦህዴድ ነው ማለት ነው። እያጭበረበርክ ነው። እዚህ አካባቢ ቀይ መስመር የተሰመረበት ቦታ ላይ እዚህም እዛም እየተጫወትክ ነው። ሁለት ሜዳ ላይ እየተጫወትክ ነው ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ የጻፈው ደብዳቤ ደግሞ ይሄ ሰው እንዴት ተብሎ ነው ከፋኖ ጋር ያያያዛቸው ግልጽ ነው። ደመቀ ዘውዱ የፋኖ ጠላት ነው። የአብይ አህመድ የኦህዴድ ወዳጅ ነው፣ አጋር ነው። ሌላ ነገር የለውም። እንዴት ተብሎ ነው ይሄ ደብዳቤ የመጣው ታዲያ? እና ይሄ የዲፕሎማሲ ስራ ያስፈልጓል። ይሄ የዲፕሎማሲ ቲም ትግራይ ላይ ጆኖሳይድ ተፈጸመ ሲባል ጆኖሳይድ አልተፈጸመም ብሎ ስቴት ዲፓርትመንት ላይ ሲንቀዋለልና ሲንከባለለ የነበረው ይሄ አደገኛ ቡድን ዛሬ የት ገባ? ከጎጃም ሳምዌር ሆኖ የአማራ ፋኖ ብሔራዊ ንቅናቄ ደብዳቤ ጽፎ ለሆምላንድ ሴክሬታሪ ለአይስም ደብዳቤ ሲጽፍ እኔ ማብራሪያ ፈልጋለሁ፣ እኔ በምስሌት ነው ይሄ ሰለሞን ቦጋለ የሚባል ሰው ከኔ ጋር ሊገናኝ የሚችለው ብሎ ኦፊሻል ጥያቄ በሚጠይቅበት ሰዓት እኔ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ነኝ፣ የአማራ ህዝብ ትግል ደጋፊ ነኝ የሚል በተለይ ደግሞ የሆነ አካባቢን ወክሎ ሰላማዊ ሰልፍ እየወጣ በለው ቁረጠው ጆንታን በለው እያለ በትግራይ ህዝብ ላይ መጠነ ሰፊ ፕሮፓጋንዳ መጠነ ሰፊ ጥቃት ሲፈጽም የነበረ አውደልዳይ ቡድን የት ገባ? ዘመነ ካሴ ደብዳቤ እስክጽፍ የት አሏችሁ እናንተ? እገሌ የምትባል ሴትዮ እንዳይሾም፣ እገሌ የሚባል ባለስልጣን እንዳይሾም የሚሉ የኢሳት ላይ ሲውረገረጉ የነበሩት ለምንድን ነው? አሁን ስቴት ዲፓርትመንት ሄደው ኦፊሻል ደብዳቤ አሁን የፓብሊክ ዲፕሎማሲ የሚባል አለ እኮ። ፓብሊክ ዲፕሎማሲ ስቴት ዲፓርትመንት ሲያጨናንቁ የነበሩ፣ ኮንግረስ እያጨናንቁ የነበሩ፣ ሴናተርስ ጋር እየሄዱ ሲያጨናንቁ የነበሩ ቲፒኤልኤፍን አጥፋ፣ ቲፒኤልኤፍ እንዳይመጣ፣ ትግራይ ህዝብ በቃ 5% ነው። Why are you that much suffocated? They are 5% of the Ethiopian people እያለ ነበር እኮ በአባ ግዛው የሚባሉ ሽማግሌ 5% ናቸው እኮ እነሱ ብለዋል እኮ ለኢንተርናሽናል ኮሚኒቲ በቪዲዮ። Why are you that much suffocated አሉ። ስለ ትግራይ ይሄን ያክል ትግራይ የምትሉበት ምክንያት ምንድን ነው? እነሱ ምን ቢሄዱ ምንድን ነው? ቢሞቱ ምንድን ነው? 5% ናቸው እኮ በሚባልበት ዛሬ ለምንድን ነው ድምፅ የሚያወሩት እነዚህ ሰዎች? ዘመነን ላስታውሳችሁ አንድ ቪዲዮ አለ። ለታሪክ ነው ያው ዶክመንት እናደርጋለን ታውቃላችሁ። ይሄ አደገኛ የሚባለው ቡድን ዛሬ በየጥግ ይዞ 3 ፓውንድ ስጋ በልቶ 5 ድራፍት እዛው ላይ አውርዶበት ስንት ህመም ተሸክሞ የሚሄድ አለ። እኛ ሰፈር እዚህ አካባቢ እኛ ሰፈር ሰው ማለት በቃ ዝም ብሎ በ3 ፓውንድ ስጋ ላይ በዛ ላይ 5 ጃምቦ ላይ ይለቅበታል። አሁን ጉዳይ የለውም። ዘመነ ካሴ ግን ጫካ ላይ ሆኖ ደብዳቤ ይጽፋል። አንተ የት ነው ያለው? በትግራይ ጦርነት ጊዜ ግን አንተ ሮልህ ምን ነበር? ሱዛን ራይስ የምትባለዋ ናሽናል ሴክሬታሪ አድቫይዘር የነበረችው የወያኔ ወዳጅ ነች።
ጄኖሳይድ ብላ ቋንቋ ተጠቀመች። ጄኖሳይድ እየተፈጸመ ነው ብላ እንትና አደረገች ብሎ ሰላማዊ ሰልፍ እናድርግ ሁልሽም ውጣ ሲባል እናስታውሳቸዋለን። ምዕራብ ያሉ የህወሓት ወዳጆች በተለይም ሂውማን ራይትስ ዋች ውስጥ ያሉት እንደ ለቲሺያ ባደር የሚባሉ አይነት ሰዎች የሂውማን ራይትስ ዋችን ከለላ በመጠቀም እንደዚሁም ለመለስ የቅርብ ጓደኛ የሆነችው ሱዛን ራይስ የምትባለው ከዚህ በፊት በኦባማ ጊዜ ናሽናል ሴኩሪቲ አድቫይዘር የነበረችው አሁን ደግሞ ባይደን ለቫይስ ፕሬዚደንትነትም ካሰባቸው ሰዎች አንዷ ነች ትባል የነበረው ብሎም ባይደን በውጭ ጉዳይ በአሜሪካ ውጭ ጉዳይ ሚኒስቴርነት ወይንም ናሽናል ሴኩሪቲ አድቫይዘር ከፍ ያለ ቦታ ይሰጣታል ተብሎ የሚጠበቀው ነገር ግን የአሜሪካ ሪፐብሊካንስ በአብዛኛው የማይደግፏት ሱዛን ራይስ የኢትዮጵያን መከላከያ ኃይል ስም ለማጥፋት ዛሬ በትዊተር ዘመቻ ጀምረዋል። እነሱ የጀመሩትን ዘመቻ እዚህ ሀገር ያሉና በዓለም አቀፍ ያሉ የትግራይ ብሔርተኞች የመከላከያ ኃይልን እርምጃዎች ኢትዮጵያ ውስጥ የሚደረገውን የኢትዮጵያን አንድነት ለማጠናከር እና የህወሓትን ጁንታ ነጥሎ ለመምታት የሚደረገውን አካሄድ ከጄኖሳይድ እንዲያውም ሱዛን ራይስ የተጠቀመችበት ወቅት ጄኖሳይድ ነው ብላ ተጠቅማበታለች። ስለዚህ ኢትዮጵያውያን በአንድ በኩል በሶሻል ሚዲያ ላይ ይህን መመከት አለብን። በሌላ በኩል ደግሞ ለባይደን ቅርበት ያላቸው ኢትዮጵያውያን በየቦታው ከተለያዩ ኮንግረስማኖች በተለይም ከሴናተር ጋር ግንኙነት ያላቸው ሰዎች ሱዛን ራይስ በአሜሪካ ውስጥ ምንም አይነት ስልጣን የማታገኝበትን ስራ መስራት አለብን። ይሄ ቅሌታም ነው የሚሉት ሰው አንድ ሶሻል ሚዲያ ላይ ቅሌታም ይሉታል እና ቅሌት ነው ይሄ ሰው አሁን በሱ ይሄ እኮ ያ ጊዜ ነው። ሱዛን ራይስ ቀላል ሰው ይመስለዋል እኮ ሱዛን ራይስ ያው ብዙ ሰው ሱዛን ራይስ ማነች አያውቅም። ሱዛን ራይስ እንዴት ብላ ነው ወደ አሜሪካ ስልጣን የመጣችው? በኮንዶሊዛ ራይስ በኩል ነው የመጣችው። አጋጣሚ ያው የአባቷ ጋቨርነር የባንክ ጋቨርነር ነበር። የአሜሪካ ሴንትራል ባንክ ጋቨርነር ነበር የአሜሪካ እና ከትራማን የድሮ ውጭ ጉዳይ ሚኒስትር የነበሩት የእሳቸው ያው ጓደኛ ነበሩ። በቅርብ ነው የሚታወቁትና እሺ ኢንተርንሺፕ ግቢ ተብላ ወደ ውጭ ጉዳይ ገብታ በዛው ኢምፓወር ተደረጋ አድጋ መለስ እንደ ሜንተሯ ነበር የምታየው። ረጅም ዓመት መጽሐፍ ይልክላታል። ይሄን አንብበሻል ወይ እያለ ከኢትዮጵያ ሆኖ አሜሪካ ስቴት ዲፓርትመንት ኢምፓወር እያደረጋት ነበር። ዲቴል ማታውቁ ከሆነ ብዬ ነው። የጋቨርነር ልጅ ነች። ይሄ ባባማን የሚባል ሰው የሚያነሷት እና የውጭ ጉዳይ እንዳትሆን መታገል አለብን የትግራይ ደጋፊ ነች ምናምን የኢትዮጵያ ደጋፊ ነበረች። አጠቃላይ የታቋለች ትግራይ እሷ። መለስ እንደ ትግራይ አይደለም የምታየው፣ እንደ ኢትዮጵያ ነበር ስታየው የነበረው። እንደ ኢትዮጵያ መሪ ነበር የምታየው። ለቀብር ስነ ስርዓት እንኳን መታለች እንኳን ብሎ እንኳን ስሟን ያማዋታል እዚህ ላይ ለቀብር ስነ ስርዓት መለስ ሲቀበል እንደ ኢትዮጵያ ነው የመጣችው። ወደ መቀለ ሄዳ አይደለም የቀበረችው። ይሄ አውደልዳይ ግን አሁን ስቴት ሰላማዊ ሰልፍ ማድረግ አለብን ራይስ እንዳትመረጥ ምናምን የሚሉት እንዴ እነዚህ ሰዎች አሁን የት ገቡ? ይሄ ሰውዬ ብልጽግና ነው ብላችሁ ለምን አትሄዱም እናንተ? ይሄ ሰውዬ ብልጽግና ነው ፋኖ አይደለም ሰለሞን ለምንድን ነው ይሄን ለምን አትሄዱም? እንደዚህ ይሄን ይዛል። ይሄ ሰውዬ ከደመቀ ዘውዱ ጋር በህግ የሚፈለግ የሱ ጓደኛ ነው። ይሄው አብረው ተመልከቱ። ወደ እናንተ ካባረራችሁት በኋላ ፋኖ እንዳልሆነ ማስረጃ ነው። ይሄ የፋኖ ጠላት ነው ብላችሁ ለምን አትሄዱም? ያኔ ሎጂካል የሆነ ጥያቄ ነው፣ ራሽናል የሆነ ጥያቄ ነው የምጠይቃችሁ። ለምን አትሄዱም? አሁን ይሄን ቪዲዮ አያይዛችሁ ለምንድን ነው የፋኖ ኃይሎችን ስም ያጠለሹ እና አላግባብ በዚህ ደረጃ ላይ ለበላይ የተደረገው አግባብ አይደለም፣ ይሄ ፋኖ አይደለም ብላችሁ ለምን ሪፖርት አታደርጉት? ትግራይ ላይ ነው እንዴ ጡንቻ የምታሳዩት? ችሎታ አፋችሁ የሚከፈቱት ትግራይ ላይ ሲሆን ነው። ጥላቻ ከባድ ነው። ለማንኛውም ተመልካቾች እንሄድበታለን። ዘመንን አለማድነቅን አይቻልም። የአማራ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ አሁን ያለበት ደረጃ አለማድነቅ ንፉግነት ነው። የነገርኩ ነው። አንደኛ የጎንደር የትላንትናው የጎንደር ፋኖ ብቻ አይደለም። ይሄ እንትን ኦርጋናይዝድ በመሆኑ የወሎም የተሳተፈበት የጎጃም የተሳተፈበት ኦርጋናይዝድ የሆነ ነገር ፕላን ወጥቶበት ምናምን እንደዚህ አይነት ነገር ነው።
ብልጽግና የገባበት አሁን የእንትና ድል ነው የሚባለው አሁን በጠቅላላ የአማራ ህዝብ ድል ነው ተብሎ እየተመዘገበ ነው። የእንትና ድል በዞን በወረዳ የሚመነዘር አይደለም አይደል እና ኢንተርናሽናል እንትኑን ጭምር ለማስከበር ክብሩን ለማስከበር በቀጥታ ደብዳቤ ልኮ ደርሷል። ደግሞ የሰማነው ደርሷል፣ ደብዳቤ ደርሷቸው። ይሄ ቀላል የሚባል አይደለም። ይሄ እና ውጭ ያለው ዲፕሎማቲክ ኮሚኒቲ ማገዝ መደገፍ መቻል አለበት። እዚህ ላይ ተመልካቾቻችን የአብይ አህመድ ጀነራሎች ጭንቀት ውስጥ ናቸው። አንዳንዶቹ ጥሩ ነው፣ አንዳንዶቹ በአቅማቸው የተወሰነ ስለምናገኝ በጣም ችግር ውስጥ ናቸው ያሉት። ገንዘብ አላቸው ግን ሰላም የላቸው። ገንዘብ አለ በኢህአዴግ ጊዜ ገንዘብ አልነበረንም የኢትዮጵያ ጀነራሎች ናቸው የሚሉት። የኢትዮጵያ ጀነራሎች ውሎ አበል 70 ብር በውሎ አበል ለማግኘት ሰው ተጽፎ 70 ምንም ስላልሆነች ለ3 ቀን እንኳን አዲስ አበባ ስንሄድ የአንድ ወር ስጦት ይባላል። የነገረኝ ነው አንድ ጀነራል የነገረኝ፣ ብልጽግና ጀነራል ነው። ያው አይደል እኛም ነበርን እኮ እኔ በነበርኩበት ኢቲቪ 70 ብር ነበር አበል የሚከፍለው። አበል ለሰራተኛ ለምሳሌ ባህር ዳር በ70 ብር ቁርስ፣ ምሳ፣ እራት ምናምን ቡና ምናምን ይኖር መሃል ላይ 70 ብር ትደረስ እና አልጋ በ70 ብር ምንድን የት ነው የምንተኛው? በረንዳ ዳሪ ሆነን በረንዳ አንኖር እና ጋዜጠኛ ለሙስና የሚጋለጥ በዚህ ምክንያት ነው። ለዚህ ነው ቡጬ እያለ ባለስጣሩ ደግሞ ጋዜጠኛ ደሃ ነው ብሎ ስለሚያስብ ሞቅ አድርገህ ስራው እሺ ብሎ 1000 ብር ቋ ብሎ ይሸጉጥለታል፣ ያስገባለታል ኪስ ውስጥ 500 ብር ዜናውን ሞቅ አድርገው ነው የሚባለው። እና ጋዜጠኛውም አንኢቲካል በሆነ መንገድ ፕሮሞት መደረግ የሌለበት ኢሹ ፕሮሞት ያደርጋል። ፕሮሞት መደረግ ያለበት ደግሞ ገንዘብ ስለማይሰጡ ይገለዋል፣ ዜናው ይገለዋል። ሊቀርም ይችላል ዜና። ድሮ ነው እንደዛ በእኛ ዘመን ነው መዳቸው። የኢትዮጵያ ጀነራሎችም እንደዚሁ ነው። ትግራይ ያሉ አሁን ቲዲኤፍ ውስጥ ያሉ ጀነራሎች አሉ። ድሮ የኢህአዴግ ጀነራሎች 70 ካሬ የሚባል ኮንዶሚኒየም የላቸው። ስም እነሱ ፍቃድ ስላልጠየቁ ነው እንጂ ቲዲኤፍ ያውቃቸዋል። እነዚህ ያውቃቸዋል እዛው። በዛው ልክ ደግሞ ሀብታም ጀነራሎች አሉ ላይ የነበሩት። ይሄ ብርጌደር አካባቢ ሜጀር ጀነራል አካባቢ ወይም ሁሌ ሀረር ሰሜን ወደ አካባቢ ወደ ባድማ አካባቢ ወይም ዳርዳ ዝም ብሎ ፐሪፈሪ ላይ ሰራዊት አዛዥ ሆኖ የነበረው ምንም የላቸው። ምንም የቲዲኤፍ በጣም በርካታ ጀነራሎች አሉ ምንም የላቸው። ይሄ እንዴት ብሎ መግለጽ እንደሚቻል አላውቅም። አሁን እነዚህ ሰዎች መከላከያ አሁን ሀብታም የሆኑት በዛ ሰዓት እኩል ነበር ከነሱ ጋር ከነ አበባው ነበሩ። ደህና ሆቴል የነበራቸው ትልቅ ሆቴል የነበራቸው እና አበባ ነበሩ። የባህር ዳሩ አልዋቅ ሆቴል የሚባለው በዛ። አሁን ግን በኢህአዴግ ጊዜ ተጨቁኖ የነበሩ ጀነራሎች አበል ምናምን ትንንሽ 30 ቀን 15 ቀን ስጠኝ ሲል የነበረ ጀነራል አሁን ቢሊየነር ነው፣ ዘራፊ ነው። መንግስትም ቤት ስጠው እያለ 2000 ካሬ 1000 ካሬ ምናምን አዲስ አበባ ዙሪያ በሙሉ ሰጣቸው። አዲስ አበባ ከተማ ውስጥ የቤት መገንቢያ ተብሎ ሰጣቸው። ልጆቻቸው ሂዱና ውጭ ይማሩ፣ ውጭ ቤተሰብን ሚስቱን ልከው አሜሪካ ምናምን ይልካሉ። እዚህ ያሉ አሳይለም ጠይቀው እዚህ የሚኖሩ አሉ። ጀነራሎቹ አዲስ አበባ ሆኖ ሰው ይገላሉ፣ ሰው ይጨፈጭፋሉ። ሚስት ልጆቻቸው ግን ወደ አሜሪካ ወደ አውሮፓ ይልካሉ። ከዛ አሳይለም ጠይቁ ተብለው እኔ ብልጽግና መንግስት እየገደለኝ ነው ይላል። ገዳዩ ግን አባትየው ነው፣ አዲስ አበባ ጀነራሉ ነው። እና ደስተኞች አይደሉም፣ ሲነግረን ደስተኞች አይደሉም። ግን ሀብታሞች ናቸው። ወንጀለኞች መሆናቸው ያውቃሉ። ከብልጽግና በኋላ የሚመጣ መንግስት ተጠያቂ እንደሚያደርጋቸው ያውቃሉ። የጊዜ ጉዳይ ነው እንጂ ወይ ይሰደዳሉ ወይ ኢትዮጵያ ምድር ላይ በፒስ ኤንድ ሪኮንሲሊዬሽን በይቅርታ በምናምን ተደርጎ ይቅር ካልተባሉ በስተቀር በወንጀል የተጨማለቁ መሆናቸው ያውቃሉ ራሳቸው። እና ሀብታም ብንሆንም ገንዘብ ቁጭ ብለን የምንበላበት እድል የለንም። እኛ የግል ጀነራል ሆነናል። ኦልሬዲ ሰውየው እንደፈለገ ነው የሚያሽከረክረን አለ። አብዛኛው ዩናይት ያደረገው የትግራይ ጦርነት ነበር። እና እናንተ ጀግኖች ናችሁ እኮ እናንተ አንበሳ እገሌ፣ ነብር እገሌ፣ አገር ወዳዱ እገሌ ምናምን። ዮሐንስ መንጋግ እንኳን አገር ወዳድ ተብሎ ነበር። ባንዳ ማለት ነው። በነገራችን ላይ አገር ወዳድ የተባለው እሱ ነው። ሌሎቹ አገር ጠሪ አይደሉም እኮ። አገር ወዳዱ የተባለው ትግራዋይ ሆኖ ትግራይ ላይ ስለዘመተ ነው አገር ወዳድ የተባለው። ባንዳ አይባልም። ባንዳው ብርሃን ዮሐንስ መንጋግ አይልም።
ባንዳማ ማለት ቋንቋው ግን እሱ አገር ወዳድ ተብሎ ብልጽግና አገር ወዳድ ብሎ ነው የተረገመው። ባንዳ ነው። የራሱ እናት ላይ የዘመተ ነው። የራሱ እናት ላይ ከኤርትራ ጦር ጋር ከአማራ ኃይሎች ጋር ከሶማሊያ ጋር አብሮ የዘመተ ያስወደመ ያስደፈረ ነው። የደፈረ ያስደፈረ ነው። ዩኒፎርም ለብሶ ዘጭ ብሎ የወረረ ነው። ታሪክን የኋሊት ዜና አለችን። ጥሩ ዜና አለችን ተመልካቾች። ጠቅላይ ሚኒስትር አብይ አህመድ በጡረታ ላይ ለሚገኙ 3 ከፍተኛ ወታደራዊ አዛዦች ጥሪ አቅርበዋል። ጥሪ የተደረገላቸው የሰራዊቱ የቀድሞ አመራሮች ሌተና ጀነራል ባጫ ደበሌ፣ ሌተና ጀነራል ዮሐንስ ገብረ መስቀልና ሌተና ጀነራል አበባው ታደሰ መሆናቸውም ታውቋል። ጥሪ የተደረገላቸው እነዚህ 3 ከፍተኛ ወታደራዊ አዛዦች ኮማንድ ፖስቱን ይቀላቀላሉ ተብሎም ይጠበቃል። ጥሪውን ተቀብለው ስራ መጀመራቸውንም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አስታውቀዋል። እነዚህ ሰዎች አጋጣሚ ሆነ ባጫ ሙሉ ጀነራል ሆነ፣ አበባው ታደሰ ሙሉ ጀነራል ሆነ። አገር ወዳዱ የተባለው ዮሐንስ መንጋክ እዛው ድሮ መለስ ነው ኃይለ ማርያም ነው ከሰጠው በኋላ የመጨረሻ ማዕረጉ እዛው ላይ አቆመ እንጂ አብሮ የመጡት እነዚህ ትግራይ እንዲወሩ ጥሪ ተደርጎላቸው አገር ወዳዱ ትንፋሹ ምናምን እያለ ባጫ ደበሌም ከዩኒፎርም አስወልቆ ዳንሰኛ ነው ያለው ጌታቸው ረዳ ወደ ትግራይ ጦርነት አመጣው። አሁን አብይ አህመድ አሁን ጦርነት እንትን እያደረግኩ ነው ሲል እነማን የሚያለብስ ይመስላችኋል? እያለበሳቸዋል። አዲስ አበባ ከትግራይ መቀለ ሄዱት። ከመቀለ ከ20 ደቂቃ በኋላ እንግዳለን በትግርኛ ትኩስ ፕሮግራም አለ። የትም እንዳትሄዱ በትግርኛ ይሄን ለዚህ አጥራጥራ አድርጌ እዘገዋለሁ። የምንናገረው ነገር አለ እና አዲስ አበባ የሄዱት ከትግራይ ከቲዲኤፍ የነበሩ እነሱ ናቸው አሁን እንቆ የሚባሉት ለአብይ አህመድ። ከትግራይ ሆኖ ጸረ ትግራይ የሚታገል ውድ ነው። አሁንም ውድ ነው። በእነ ዮሐንስ መንጋግ ጊዜ ውድ ነበሩ። በእነ አብርሃም በላይ ጊዜ ውድ ነበሩ። አሁን ደግሞ የበለጠ ደግሞ ውድ ሆኗል። እነዚህ ኦልሬዲ ተገልፈው አልቋል። አዳዲስ ከትግራይ የሚመጣ አዲስ ትውልድ አዲስ ባንዳ ምናምን ሲፈጠር አዲስ ከሃዲ ሲፈጠር ይሄን ቶሎ ኤክስፕሎይት ላድርገው። ድሮ እኮ አርአ ተስፋ ማርያም የሚባል ውድ ነበር ድሮ ታውቃላችሁ። ይሄ ህንጻ ታውቁታላችሁ። ይሄ ወደ ሸብር ነው። ይሄ ህንጻ ታውቁታላችሁ። ይሄ የወደ እገሌ ነው። ይሄ ጀራል እገሌ ነው። ይሄ 50 እገሌ ነው እያለ ፎቅ ሲቆጥር ነበር የሚውለው አዲስ አበባ እና ሲተነትር የደብረ ጽዮን አንገት ሲቆርጥ የደብረ ጽዮን ኩላሊት እዚህ አካባቢ ተተከለች፣ የደብረ ጽዮን ሸሆና እዚህ አካባቢ ተገኘ እያለ ነበር ዜና ሲነግር ነበር። እና ብርሃኑ ጁላ አሳስቶታል ብዙ ጊዜ። ድንኩል ሞተዋል ብሎ የነገረው እሱ ነው የነገረው። አሁን ብልጽግና ይሄ ቀጣፊ ነው አሳስቶኛል ይሏል። አሁን ብርሃኑ በጣም ይቀርበው ነበር አሉ። አሁን አይቀርበው ውሸታም እንደሆነ ያውቃል። መጀመሪያ ግን ሁሉም እንዳንተ ኢትዮጵያዊና ከየት ይምጣ ይባል ነበር፣ ተወዳጅ ነበር። አሁን ግን የበለጠ እሱ ታኝኮ አገልግሎ አልቋል። ሌሎች ግን አሁን እንደ ቪአይፒ የሚታዩ አሉ። አሁን ከመቀለ የነበሩ አዛዦች ከቲዲኤፍ የነበሩ ተፈታ ታሰረ ሲባሉ ነበር። አዲስ አበባ መጥተው አሁን ቪአይፒ ሆኗል። ሄዱና ወደ አፋር ሰራዊት ምሩ ተብሏል። የተወሰኑትም አሁን ጦርነቱ የምር ወደ ጦርነት ሲገባ ደግሞ እገሌ ከኛ ጋር ብናደርገው እገሌ አዛዥ ብናደርገው ብሎ ደግሞ ሪክሩት እያደረጋቸው ነው። የመከላከያ አዛዥ ሆነ ይመጣሉ። እኔ ከበድ የሚለው ፖለቲካ በጣም አስቀያሚ መሆኑ የምታዩት ሻምበል የሚባለው ይሄ አሁን ብርጌደር የሆነው ሻምበል ብርጌደር ጀነራል ሻምበል አፍንጫው የተመታው አፉ ፊቱ እንደገና የታደሰው ባለ ምርኩስ ነው ባለ ከዘራው የሚሉት እሱና ጀነራል ከበደ ፈቃዱ በጣም እነሱ አንድ ላይ በቃ መከላከያ ሆኖ ቁጭ ብሎ እንደማየት እኔ እንደ ትግራዋይ ሞት የለም በቃ ሞት የለም። እኔ ከዚህ በላይ መናገር አልፈልግም ስለሚተዋወቅ ታሪኩ ውድ ስለሆነ ነው። አዳ ሀገራይ ላይ ኮሎኔል አብርሃ ግርማይ አብርሃ የሱ ጓደኛ የሱ ኮሚሳር ላይ በቀጥታ ግንባሩ ነው ያለው። ገና ጦርነት ተጀመረ መቀለ ይሄ እንኳን ሳይሰማ ከበደ ሳይሰማ አልሰማም። መቀለ ግጭት እንደተነሳ አልሰማም። አዳገራይ ሆኖ ተነግሮታል ኦልሬዲ። ማን የሚባል ብርጌደር ጀነራል ነበር ሰሜን እዚህ የነበረው አንዱ ዓለም ነው ማን የሚባል ማንም አዳምና የሚባለው ነግሮታል። በል ጀምር ብሎታል። እዛ ቀጥታ አዛዦች ላይ እናነጣጠር ናውጣ ብሎ ከበደ ፍቃዱ ሊመታው ሲል የከበደ ምክትል ነው 31ኛ መሰለኝ እዚህ ነበር 31ኛ ክፍለ ጦር ሻምበል ምክትል ነው። ኮሚሳር የነበረው ትግራዋይ እሱ ነው ያለው በቤት ውስጥ ያኛው መታል ብሎ ኮሚሳሩ ነው ያለው። እንዲያው ወዲያው አልተሰዋም መጥቶ ነበር
የትግራይ ልዩ ኃይል ሚሊሻዎች ሄደው አግኝተውት ነበር። ከነ ህይወቱ አግኝተውታል። በኋላ ወደ ሆስፒታል ሲያደርሱት ነው መንገድ ላይ የሞተው። ከበደ ፈቃዱ አሁን ወደ እነሱ ነው ሄደው አሁን ወደ የሳተው ሰውዬ ጋር ማለት ነው። ቲዲኤፍን ትቶ ድንኩልን ትቶ ወረደን ትቶ አንተ ትሻለኛለህ ብሎ አዲስ አበባ ሄዷል። እንተያያል መንገድ ላይ ነን። እድሜ ይስጠን ሚዲያ ላይ ያለን ብዙ እና ያለን ደግሞ እና ይሄ ያሳየኋችሁ ጀነራሎች ጠርቶ በየጊዜው ደግሞ የተጠሩ ናቸው። በቀጥታ በተዘዋዋሪ ከመቀለ መጥተው አብይን ለማዳን ይሄዱ ናቸው። በአፋር በኩል ሆነን ይሄን እየመታን እናዳክምልሃለን፣ አንተ ወደ ትግራይ በቀጥታ ትገባለህ፣ እኛ በአፋር ሆነን አዛዦች ሆነን እንመታልሃለን። የነ ዮሐንስ መንጋግ ሌላ ዙር ናቸው። እነዚህ ተቀያሪ ናቸው። እነዚህ ተማምነው ነው ወደ የቀይ ባህር ዜና አለችን። የቀይ ባህር ዜና እንሂድ ባትንሽ ሽማግሌዎቹ ምርኮኞች ሆነው የደርግ ምርኮኞች ቀይ ባህር ከሌለ እኛ የለንም ህይወት የለንም የሚሉት ለነሱ ጥሪ ይደረግላቸዋል። አባቴ ነጋዴ ነበሩ። ምንድነው ነጋዴ? ጨው ይነግዱ ነበር። ከወሎ ተነስተው በዱፍቴ አድርገው አሰብ ጨው ነግደው ይገቡ ነበር። የጨው ይነግዱ ነበር ከአሰብ አውሳ አውራጃ። የት ልትሄድ ነው ስትለው አሉ እናቴ ነፍሷን ይማርና አውሳ ነው የሚሄደው ዛሬ በአውሳ አውራጃ ይሄዳሉ። አውሳ አውራጃ ማን ነው? አሰብ ነው። ኢትዮጵያና ቀይ ባህር መነጣጣል አይቻልም። በምንም ብትለኝ ትላንትማ የነበረ ዛሬም የሚኖር እኛ ትላንትና ቀይ ባህርን ያስከብረን ዛሬ እዚህ ያደርሰናል። የዛሬ ትውልድም የትላንትናውን ትውልድ ለእኛ አስረክቦናል። እኛ ደግሞ ቀይ ባህር ሰው የሚሰጠን የሚከለክለን አይደለም። ሳናስብ በድንገት የተሰጠውን ነገር ዛሬ ትውልድ መመለስ እንዳለበት ይሄ ግዴታችን ነው። ቀይ ባህር ማለት የኢትዮጵያ ህልውና፣ የኢትዮጵያ ንብረቷ አንጡራ። ሰው ሲወለድ እምብርት አለው። ኢትዮጵያ እምብርታችን ቀይ ባህራችን ነች። ምክንያቱም ብዙዎች የረገፉት ብዙዎች ያለቁባት ኢትዮጵያ ብዙ ስንሆን እንደ አንድ ተናግረን ለኢትዮጵያ ብዙ ህልውና ብዙ ህይወት የረገፈባት እነ ጀነራል ተሾመ ተሰማ ያለቁባት የኢትዮጵያን ውርደት የኢትዮጵያን ውድቀት አልሰማም አላይም ብለው ህይወታቸውን በገዛ ሽጉጣቸው ለቀይ ባህር የቀሩ ጀግኖቻችን እዛ ውስጥ አሉ ማለት ነው። ደማቸው አለ፣ አጥንታቸው አለ እዛ ውስጥ። ቀይ ባህር ያለ ኢትዮጵያ፣ ኢትዮጵያ ያለ ቀይ ባህር ምንም ናቸው። አሁን ብልጽግና ማድረግ ያለበት የነዚህ ልጆች ፈልጓቸው። የዚህ ሰው ፈልጎት ይሄ ምርኮኛ ነው ሰሞኑ ተሳታፊ ነበር። ልጆች ፈልጉ። የት አካባቢ ነው ያለው? እነዚህ ጀግኖች እዛ ነው የቀሩት ተብሏል። አንቺም ልጆችሽን አምጪ ማማ፣ እርሷ አርጅቷል። ልጆቹ አሁን አምጡ። የእርሶን ፈለግ የእርሶን እንትን ፉት ስቴፕ ተከትለው ሉዓላዊነትማ ማስከበር አለባት። እርሶ ቢማረኩም እርሶ ቢሸነፉም ልጆቹ ክብር ያምጡ። ዶክተርም ሐኪምም አርሶ አደርም ምናምን ልጅ ሊኖሩ ይችላል። ያምጧቸው። ቀይ ባህር ነው እምብርት። ሰው ሲወለድ እምብርት አለው። የኢትዮጵያ እምብርት ቀይ ባህር ነው። የኢትዮጵያ አንገት ቀይ ባህር ነው የሚለው ፕሮፓጋንዳ ሰው ህዝብ አስጨርሶ ምንም ማይሰለቸው ሞት ማይሰለቸው የኢትዮጵያ ወጣት አድርገው እነዚህ ተሸንፈው ተደርምሰው ጥርሳቸው ረግፎ ተሸንፈው ይሄ ሰውዬ አሁን ቀይ ባህር አስረክበን እኛ እዚህ አድርሰናል ይላል። ቀይ ባህር ስላስረከብኩ እኮ ነው። ምን ዋጋ አለው? አስረክበናል ይባላል። ጀግንነት ማስረክበናል የሚባለው ኢትዮጵያን አቆይተናል። እንደዛ አይደለም። ምጽዋ አስረክበን የወጣው ጀነራል ተሾመ ምናምን የሚባለው የት ነው የሞቱት? እነዚህ ሰዎች የት ነው ያረፉት? እነዚህ ጀግኖች የሚባለው የኢትዮጵያ አርበኞች ውጊያ ላይ ተሸንፈው እኮ። ቀይ ባህር ሲቀላ መጽሐፍ አንብብ፣ ዶክመንተሪዎችን አንብብ፣ ስማ። ሰዎች አሉ። ባለፈው ማን የሚባል አንዱ ጎበዝ አለ አዲስ አበባ ዩኒቨርሲቲ ግራጁዌት ያደረገ ዩቲዩብ ያለው እና የዚህ አካባቢ ብዙ የድሮ የደርግ ሰዎችን እያመጣ ይተነትናሉ። ጀግና ማለት እኮ ሰሚት አድርጎም ሰላም ያመጣ እኮ ነው። ለንግግር በመሞት እኮ አፕሪሼት አደረግም እኮ እና ምንድን ያተረፍነው? እነሱም አላተረፈም፣ እኛም አላተረፍንም። ብዙ መስዋዕትነት ከፍለው እነሱ ሀገር ሆኖ እኛ ብዙ መስዋዕትነት ከፍለን ባዶ እጃችን ቀረን ያለው። ላይቀር መሄዳቸው ላይቀር በሰላማዊ መንገድ ብንሸኛቸው ምን ነበረ ነው ያለው። እነዚህ ደግሞ ያደርግ ነው የደርግ ትልቅ ሰው የነበረ ነው። ከኮሎኔል መንግስቱ ኃይለማርያም ጋር ሄጄ እንደዚህ ናቅፋ ምናምን ሄደናል ምናምን ይላል። ያው በጣም ተራራማ ነው ይሄ በጣም ይላል። እውነት ነው። እነዚህ ደግሞ አንገታችን ነው እምብርታችን ነው። እምብርቷ ትቆረጥና ስለ እምብርትና ስለ አንገት ብቻ ነው የሚያወሩት።
በእውነት ልጆቻችሁን ስጡ። ሌላ ተመልካቾች ሁለት ጉዳይ ይቀርናል። አምባሳደር ሀደራ የውጭ ጉዳይ ሚኒስትር ዴኤታ ነው። አምባሳደር ሀደራ ትግራዋይ ነው። በደርግ ጊዜ ጀምሮ ደህንነት ነው። የደርግ ደህንነት ነበር፣ በመለስ ጊዜ ደህንነት ነበር፣ በኃይለማርያም ጊዜ ደህንነት ነበር፣ በክንፈ ጊዜ ደህንነት፣ በጌታቸው አሰፋ ጊዜ ደህንነት ነበር። በደርግ ጊዜም ጀምሮ ከነ ተስፋዬ ወልደስላሴ ጋር ደህንነት የነበረ እና በአብይም ደህንነት ሆነ። እንደዚህ አይነት የተሳካ ሰው አለ ለካ እንደዚህ አይነት አለና ወደ ጋና አካባቢ አምባሳደር ነበር። አሁን የሚኒስትር ኦፍ ፎሬን አፌርስ እንትን ነው፣ ውጭ ጉዳይ ሚኒስትር ዴኤታ ነው። ባለፈው ሼህ ኢብራሂም ወደ ኢራን ኤምባሲ በሄዱበት ጊዜ የሰማነው ከውጭ ጉዳይ ደረሰን። ይሄ ሰውዬ ተሽሎክልኮ አብሮ ሄዷል ወደ ኤምባሲ። ዩኤኢ እንዳታየው ይሆናል ሄዶ እና በሱፕሪም ሊደሩ በአያቶላ ኸማኒ መሞት ሀዘናቸው ሲገልጹ ኢትዮጵያው እስልምና ምክር ቤት ሱፕሪም እንትኑ መሪም እሱም ሄዷል። ኤምሬቶች አልሰሙም ሳይነገር በውስጥ ነው ሄደው ሄድ ብሎ አብይ ነው የላከው። አሁን የኢራን አምባሳደር ደግሞ ዛሬ ጠርቷል። ኢራን አምባሳደር ጠርቶ ንግግር እንትን አደረገ። ስለምንድን የሚያወሩት የሚገርም ነው። ስለ አብሮነት ኢራን የደረሰች አሁን ያለችበት ጉዳይ ቁማር ነው። አምባሳደሩ የቀጠናው ደህንነት በተመለከተ ሁለቱ ወገኖች በመካከለኛው ምስራቅ ስላለው ወቅታዊ ሁኔታ የመከሩ ሲሆን ለቀጠናው ሰላምና መረጋጋት የውይይት አስፈላጊነት አጽንኦት ሰጥተዋል ይላል። የሁለትዮሽ ግንኙነት ደግሞ በተመለከተ በኢትዮጵያና በኢራን መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። ኢኮኖሚያዊ ትብብር ተመልከቱ። የትብብር ዘርፎች ደግሞ በንግድ በኢንቨስትመንትና የስራ ስምሪት ዘርፎች በጋራ ለመስራት ፍላጎት እንዳላቸው ገልጿል ነው የሚል። በሌላ በኩል ደግሞ ተመልካቾች አብይ ዛሬ ወደ ዩኤኢ ደውሏል። ዩኤኢ ደውሎ ሁለቱም ነው። አብይ ወደ ዩኤኢ ይደውላል። አምባሳደር ሀደራ ደግሞ ከኢራን አምባሳደር ጋር ያወራል። ዩኤኢ ፕሬዚደንት ሪሲቭስ ፎን ኮል ፍሮም ኢትዮጵያ ፕራይም ሚኒስተር ይላል። እዚህ አካባቢ አውጉዟል። አብይ በኢራን የምታደርገው በቀጠናው የተኮሰች የምታደርገው አውጉዟል። ወደ ኩዌት ይደውላል፣ ወደ ኳታር ይደውላል። ሁሉም ጋር ተወዳጅ ለመሆን እዛም ይነካካል። በነገራችን ላይ ይሄ ነገር ኢትዮጵያ ድሃ ሆና እንጂ ኢራን ለምሳሌ በሁቲ አማጽያን ያው የመን ያሉት ኑና ወደ ቀይ ባህር ወረድ ብላችሁ ኢትዮጵያን ደብድቧት ብላ ብታስደበድበው አዲስ አበባ አፈርድም ያበላው ነበር። ግን ድሃ ነች አጋጣሚ ኢትዮጵያ ዲፕሎማሲ አታቅ ገለልተኛ ሆና እኔ ዝም ለማን ይጎዳል? ዝም በቃ አንደኛ የዓለም ጦርነት የሚመስል ትልቅ ሀገራት የሚሳተፉበት ነው። አብይ ለራሱ ሲል ሸቀጥ ትንሽዬ ተወዳጅ ለመሆን ዩኤኢ ለራሷ ችግር ውስጥ ነው ያለችው። አባቴ ችግር ውስጥ ነው ያለችው። መተኮስ አትችልም። ትግራይን ማውደም፣ ኢትዮጵያን ማመሰቃቀል፣ ሱዳንን ማመሰቃቀል ነው የምትችለው፣ ሊቢያን ማመሰቃቀል ነው የምትችለው እንጂ ራሷን እንኳን ዲፈንድ ማድረግ አትችልም። መከላከል እንኳን አትችልም። መወርወር እስካሁን አንድ ጥይት አላከችም ወደ ኢራን። ቅርብ ነች እኮ ቅርብ። ኢራን ከኢትዮጵያ 1 ሰዓት ተኩል ነው ልዩነቱ። 1 ሰዓት ተኩል ከዱባይ 1 ሰዓት ነው ከኢትዮጵያ ጋር እዛው ደግሞ ቅርብ ለቅርብ ናቸው ያሉት። አንድ ግን መተኮስ አትችልም። አብይ እነሱ ጋር ፕላስ ምንድን ያለው ለጋሞ ህዝብ ሀዘናቸውን ገልጸዋል ነው የሚለው ፕሬዝዳንቱ። ያው ሼህ ዛይድ ማለት ቢን ዛይድ ማለት ነው። ያው ጥሎ አንተ ትሻለኛለህ ብሎ ጋሞ ጥሎት ሄዷል። የጋሞ ነገር እኔ ሰከንደሪ ነው ብሎ አይመለከተኝም ብሎ ጥሎት ሄዷል። ምክንያቱም የጋሞ ህዝብ ድሃ ነው። ድሮን አይሰጠው፣ ዶላር አይሰጠው።